ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 ኤሌክትሮማግኔቲዝም ነው እያየን ያለ ነው። ዛሬ ሌሰን 5 ላይ ደርሰናል። ሌሰን 5 ከመጀመራችን በፊት ኤክሰርሳይዝ 4.3 ከመጀመራችን በፊት እስኪ ሌሰን 4 ምን እንደሚል እስኪ ላስታውሳችሁ። ሌሰን 4 ላይ ያየነው ምንድነው? የመጀመሪያው the relationship or the connection between electricity and magnetism ኤሌክትሪሲቲ እና ማግኔቲዝም እንዴት እንደተጣመሩና እንዴት አሁን ላይ አገልግሎት እየዋሉ እንዳሉ ሌሰን 4 ላይ አይተናል። ሌላው አምፔርስ ላው ምንድነው? አምፔርስ ላው እንዴት ነው አምፔርስ ላውን ተጠቅመን እንዴት ነው ማግኔቲክ ፊልድ ስትሬንግዝን ማግኘት ምንችለውና ማወቅ ምንችለው የሚለውም በዛ ላይ አይተናል። ሌላ ማግኔቲክ ፊልድ ስትሬንግዝ ኦን a long straight line current carrying wire ላይ ማግኔቲክ ፊልዱ ምን ይመስላል? ዳይሬክሽኑንስ እንዴት ነው የምናውቀው? መጠኑስ እንዴት እየጨመረ እየቀነሰ እንደሚሄድ በሌሰን 4 ላይ ያየነው ነበር። ስለዚህ ለዛሬ የምናየው ደግሞ ኤክሰርሳይዝ 4.3 እና ሪቪው ኩዌሽን ኦር ኤግዛምፕል 4.1ን አይተን ቀጥታ ወደ ኤክሰርሳይሶች ነው የምንሄደው ማለት ነው። ስለዚህ እነዚህ ጥያቄዎች ምናልባትም ማትሪክ ተፈታኝ ስለሆናችሁ ለማትሪክ ስለሚጠቅሟችሁ ሁሉንም ጥያቄዎች እየሰራን እየተከታተላችሁ እንድትሄዱ በማለት ነው። ቀጥታ ወደ መጀመሪያው ኤግዛምፕል 4.1 እናይና ዘን ወደ ኤክሰርሳይሱ እንገባለን ማለት ነው። በጥሞና እንድትከታተሉ ለማለት እወዳለሁ። እሺ ወደ መጀመሪያው ጥያቄ ስንሄድ ኤግዛምፕል 4.1 find the current in a long straight wire that would produce a magnetic field twice the strength of the Earth's magnetic field ነው የሚለን። the Earth's magnetic field is about ተሰጥቶናል። የእርዝስ ማግኔቲክ ፊልድ about 5 times 10⁻⁵ ቴስላ ተሰጥቶናል። በስንት ዲስታንስ ላይ እያለ at a distance of 5 ሴንቲሜትር from the wire ከከረንት ካሪንግ ዋየሩ በ5 ሴንቲሜትር ርቆ በሚኖርበት ጊዜ የማግኔቲክ ፊልድ ስትሬንግዙ መጠን ተሰጥቶናል፣ ራዲየስ ተሰጥቶናል። ግን ማግኔቲክ ፊልድ ስትሬንግዙ ትዋይስ ቢሆን ካረንቱ ምን ይሆናል ነው የሚለው። ስለዚህ መጀመሪያ እንደተለመደው እንደነዚህ አይነት ጥያቄዎች ሲሰጡን ጊቭን በማውጣት ነው መጀመሪያ የምንጀምረው። ጊቭናችን ምን ተሰጥቶናል? ጊቭን እዚ ኳልስቶ መጀመሪያ ማግኔቲክ ፊልድ ስትሬንግዝ ተሰጥቶናል 5 times 10⁻⁵ ቴስላ ተሰጠን። ፐርሜቢሊቲ ኦፍ ፍሪ ስፔስ ይታወቃል። ሚውኖት እዚ ኳልስቶ 4 ፓይ times 10⁻⁷ ቴስላ ታይምስ ሜትር ፐር አምፔር ይሰጠናል። ራዲየስ ይሰጠናል ወይ ደግሞ ተሰጥቶናል። ራዲየስ እዚ ኳልስቱ 5 ሴንቲሜትር ነው። ይሄ 5 ሴንቲሜትር ወደ ምን መቀየር አለበት? ወደ ስታንዳርድ ዩኒቱ 1 ሜትር 100 ሴንቲሜትር ከሆነ 5 ሴንቲሜትሩ ማለት 0.05 ሜትር ይሆናል። ይሄን በፓወር ብንጽፈው 5 times 10⁻² ሜትር ብለን እንጽፋለን ማለት ነው። ስለዚህ የተጠየቅነው ማን ነው? ካረንቱ ስንት ነው ነው። ካረንቱ how much if B is or magnetic field strength is twice ቢሆን ነው። twice በሚሆንበት ጊዜ የካረንቱ መጠን ስንት ነው ነው። ስለዚህ ይህን ጥያቄ በሁለት አይነት መንገድ መስራት እንችላለን። መጀመሪያ ማግኔቲክ ፊልድ ስትሬንግዙ B 5 times 10⁻⁵ እያለ የነበረውን ከረንት ማግኘት እንችላለን። መጀመሪያ ምን ማለት ነው? አምፔርስ ላው እንዳረጋገጠልን ማግኔቲክ ፊልድ ስትሬንግዝ B is equals to permeability of free space times current I ሲካፈል ለ2 ፓይ R አድርገን ማግኘት እንችላለን። ከረንቱን መጀመሪያ ማግኔቲክ ፊልድ ስትሬንግዙ 5 ሴንቲሜትር እያለና ማግኔቲክ ፊልድ ስትሬንግዙ 5 times 10⁻⁵ ቴስላ እያለ የነበረውን ከረንት ማግኘት እንችላለን። ከዚህ ምን ማግኘት እንችላለን? ክሪስ ክሮስ ሜትር ብንጠቀም ማግኔቲክ ፊልድ ስትሬንግዝ ሲባዛ 2 ፓይ R is equals to permeability of free space times current I ነው። current I ለማግኘት I is equals to ማግኔቲክ ፊልድ ስትሬንግዝ ሲባዛ 2 ፓይ R ሲካፈል ለpermeability of free space። ስለዚህ እዚህ ውስጥ B ይታወቃል፣ R ይታወቃል። permeability of free space ኮንስታንት ነው። 2 ፓይ R ይታወቃል። አይን B 5 times 10⁻⁵ ቴስላ እያለ የነበረውን ከረንት ማወቅ እንችላለን።
ስለዚህ i is equals to b ማለት 5 times 10 raised to minus 5 ቴስላ ነው ሲባዛ 2 ፓይ ሲባዛ r ማለት 5 times 10 raised to minus 2 ሜትር ነው ኦቨር permeability of free space ማለት ኮንስታንት ነው 4 ፓይ times 10 raised to minus 7 ቴስላ times ሜትር ፐር አምፔር ይሆናል ማለት ነው። ከዛ ካረንት ነው እየፈለግነው ያለው ቴስላ በቴስላ ይጣፋል ሜትር ከዚህ ጋር ሜትር ይጣፋል ዜን 1 ኦቨር ዘ ሆል 1 ኦቨር ሜትር ማለት አምፔር ማለት አምፔር ወደ ላይ ይወጣል ማለት ነው። ፓይ በፓይ ማጣፋት እንችላለን ባይ 2 1 ባይ 2 2 ጋር ኦቨር 2 ይቀረኛል ማለት ነው። ስለዚህ ይሄ ኢኩዌሽን ወደ ምን ተቀየረልኝ ማለት ነው i is equals to 5 times 5 እችናችን 5 አባዛኋቸው 5 times 5 ሲባዛ ፓወራቸው 10 raised to minus 5 ነው ይህም 10 raised to minus 2 ነው times 10 raised to minus 7 ቀረ ሲካፈል 2 times 10 raised to minus 7 አምፔር ወደ ላይ ይወጣል አምፔር ወደ ላይ ወጣ ዜን ይሄ በዚህ ካንስል አውት ይሆናል 25 5 ሲባዛ በ5 25 ነው 25 ሲካፈል ለ2 ካረንት አይ መጀመሪያ ማግኔቲክ ፊልድ ስትሬንግዙ 5 times 10 raised to minus 5 እያለ ስንት ነበር ማለት ነው 25 ሲካፈል 12 ማለት ለ2 ማለት 12 ነጥብ 5 አምፔር ነው ማለት ነው። ስለዚህ ከዚህ ምን መረዳት እንችላለን ማለት ነው ማግኔቲክ ፊልድ ስትሬንግዝ B is equals to ሌላው ኮንስታንቱ ነው B is equals to permeability of free space or mu naught እንበላት permeability of free space mu naught times i ሲካፈል ለ2 ፓይ r ነበር። አሁን ራዲየሱ እዛው ሆኖ ማግኔቲክ ፊልድ ስትሬንግዙ በትዋይስ የሚጨምር ከሆነ ከረንቱን በትዋይስ ይጨምራል twice of b ሆነ ማለት is equals to permeability of free space times current twice of i ይሆናል ሲካፈል ለ2 ፓይ r ራዲየሱ ኮንስታንት ከሆነ then ማግኔቲክ ፊልድ ስትሬንግዙ በሁለት ጨመረ ማለት ከረንቱን በስንት ይጨምራል በሁለት ይጨምራል። ስለዚህ ማግኔቲክ ፊልዱን በሁለት ማባዛት እንችላለን 2 ሲባዛ ማግኔቲክ ፊልድ ስትሬንግዙ ስንት ነበር መጀመሪያ 5 times 10 raised to minus 5 ቴስላ ሲሆን ከረንቱም 2 times 12.5 ይሆናል 2 ሲባዛ በ12.5 ስለዚህ ከረንቱ ስንት ይሆናል ማለት ነው 25 አምፔር ማግኔቲክ ፊልድ ስትሬንግዙ 2 ታይምስ ወይ ደግሞ እጥፍ በሚሆንበት ጊዜ ከረንቱም አብሮ ምን ይሆናል ዳብል ይሆናል። ስለዚህ ከረንቱን ስንት አገኘን ማለት ነው 25 አምፔር አገኘን ማለት ነው። ወይም ደግሞ በሌላ አሰራር ላሳያችሁ ሌላኛው አሰራር twice of magnetic field strength is equals to permeability of free space times unknown current I ሲካፈል ለ2 ፓይ r አድርገን ማግኘት እንችላለን። እኔ ከረንቱን ነው ማገኘው ይሄን ኢኩዌሽን ክሪስ ክሮስ ተጠቀምሁኝና እዚህ ጋር ኦቨር 1 ቢሆን ዘን ይሄን ክሪስ ክሮስ አባዛሁትኝ permeability of free space ሲባዛ በi is equals to 2 times of magnetic field strength ሲካፈል twice of b ሲባዛ 2b ሲባዛ ፓይ r አደረኩት። እኔ ከረንት ነው የምፈልግ ሁሉንም ሳይድ ዲቫይድ ቦት ሳይድ ባይ permeability of free space ዲቫይድ ባይ ቦት ሳይድ permeability of free space mu naught በmu naught ተጣፋችና አይቀረኝ current I is equals to twice of b ማለት 2 times b 5 times 10 raised to minus 5 ቴስላ ነበር ሲባዛ 2 ፓይ r ማለት 5 times 10 raised to minus 2 ሜትር ነው divided by permeability of free space ማለት 4 ፓይ times 10 raised to minus 7 ዩኒቱ ደግሞ ቴስላ times ሜትር the whole አምፔር ከዚህ ጋር ሆነም ቴስላን እንደቀደሙ በቴስላ ይጣፋል ሜትር ከላይ ስለሆነ በሜትር ይጣፋል ምን ቀረኝ 1 ኦቨር አምፔር ነው አምፔር ወደ ላይ ሆኖ ይወጣል። አሁን ላባዛ 2 ሲባዛ በ5 ማለት 1 ነው እዚ ኢኳልስ ቱ 1 ታይምስ 10 ይሆናል 2 ሲባዛ በ5 10 ይሆናል 10 ማለት 10 ሬዝ ቱ 5 የነበረው 4 ይሆናል ሲባዛ በ2 ፓይ ታይምስ 5 ታይምስ 10 raised to minus ዩኒቱ ወደ ላይ አምፔር ሆኖ ይወጣል ሲካፈል permeability of free space ማለት 4 ፓይ ታይምስ 10 raised to minus 7 ብቻ ይቀረኛል። እዚህ ኳልስቱ አሁንም እቺ ፓይ
ቀይ ከለር ልጠቀም። አሁንም ይቺ ፓይ በፓይ ትጣፋለች። 2 ሲባዛ በ5 10 ነው፣ ወይ ደግሞ ባይቱ 1 ባይቱ 2 ላድርጋት። ስለዚህ ስናባዛ ምን ይሆናል? 1 ሲባዛ በ5 5 ታይምስ 10 ሬዝ ቱ ማይነስ 6 ኦቨር 2 ታይምስ 10 ሬዝ ቱ ማይነስ 7 አምፔር ነው። እዚህ ጋር ፕላስ 7 ባደርገው እዚህ ጋር ፕላስ 7 ባደርገው 10 ሬዝ ቱ 0 ማለት 1 ነው። ይሄ ምን ቀረኝ? 10 ሬዝ ቱ ማይነስ 6 ሲደመር 7 ማለት 10 ሬዝ ቱ 1 ነው፣ 10 ማለት ነው። 50 አምፔር ሲካፈል ኦቨር 2 አለችኝ ሲካፈል ለ2 ይሆናል። አይ ኢዝ ኢኳልስ ቱ 50 ሲካፈል ለ2 ደግሞ ቅድም እንዳገኘሁት ስንት አገኛለሁ ማለት ነው? 25 አምፔር። ስለዚህ ማግኔቲክ ፊልድ ስትሬንግዙ እጥፍ ቢሆን ኦር ዳብል ቢሆን እንኳን ዘን ኤሌክትሪክ ከረንቱ አብሮ ዳብል ስለሚሆን የምናገኘው መልስ ስንት ይሆናል ማለት ነው? 25 አምፔር ይሆናል። ለምንድን ነው ካላችሁ ማግኔቲክ ፊልድ ስትሬንግዝ እና ከረንት ኦን ከረንት ኬሪንግ ዋየር ዳይሬክትሊ ፕሮፖርሽናል ናቸው። ራዲየሱ ተመሳሳይ ከሆነ ኦር አት ሰርቴን ዲስታንስ ከሆነ ማግኔቲክ ፊልድ ዳብል ከሆነ ኦር ትዋይስ ከሆነ ኤሌክትሪክ ከረንቱም ትዋይስ እንደሚሆን በዚህ ካልኩሌሽን ማሳያ ይሆነናል ማለት ነው። እሺ ሌላው መጽሐፋችሁ ላይ ያለ እቺ ኮንስታንት የሆነች ነገር አለች። ቴብል 4.1 ሾውስ ሰም አፕሮክሲሜት ማግኒቱድስ ኦፍ ማግኔቲክ ፊልድስ። የማግኔቲክ ፊልድ አፕሮክሲሜት ቫልዩ ነው ያለው እዚህ ጋር። የመጀመሪያው ሶርስ ኦፍ ፊልድ ነው የሚገኝበት፣ ወደ ማግኔቲክ ፊልዱ የሚገኝበት ሶርስ እዚህ ጋር አለ። ከዚህ ጋር ማግኔቲክ ፊልድ ማግኒቱዱ መጠኑ የማግኔቲክ ፊልድ የቢ መጠን በቴስላ ነው የተሰጠን። አንደኛው ሶርሱ ምን ከሆነ ነው የሚለን፣ አንደኛ ስትሮንግ ሱፐር ኮንዳክቲንግ ላቦራቶሪ ማግኔት ከሆነ እንደነዚህ አይነት ሱፐር ኮንዳክቲቭ ከሆነ ስትሮንግ ከሆነ የምናገኘው የማግኔቲክ ፊልድ መጠን 30 ቴስላ እናገኛለን። ሁለተኛው ስትሮንግ ኮንቬክሽናል ላቦራቶሪ ማግኔት ከሆነ ስትሮንግ ኮንቬክሽናል ከዚህ የተለየ ይሄኛው ሱፐር ኮንዳክተር ነው፣ ይሄኛው ኮንቬክሽናል ላቦራቶሪ ማግኔት ከሆነ የምናገኘው የማግኔቲክ ፊልድ መጠን 2 ቴስላ እናገኛለን። ሌላ ሜዲካል ኤምአርአይ ዩኒት ከሆነ ለሜዲካል ኦር ለማግኔቲክ ሪዞናንስ ኢሜጂንግ የሚያገለግል ከሆነ የማግኔቲክ ፊልድ መጠኑ 1.5 ቴስላ ልናገኝ እንችላለን። ባር ማግኔት ከሆነ ደግሞ የምናገኘው የማግኔቲክ ፊልድ መጠን 10⁻² ቴስላ እናገኛለን። ሰርፌስ ኦፍ ዘ ሰን ከሆነ ወይ ደግሞ የፀሐይ አካባቢ ላይ ከሆነ የምናገኘው አሁንም 10⁻² ቴስላ ነው። ሰርፌስ ኦፍ ዘ እርዝ ቅድም እንዳየ ነው። ሰርፌስ ኦፍ ዘ እርዝ ማለት መሬት ላይ አካባቢ ከሆነ ልናገኝ የምንችለው የማግኔቲክ ፊልድ መጠን 0.5 ታይምስ 10⁻4 ቴስላ ነው። ወይ ደግሞ ይሄን ወደዚች አንድ ብንሄድ ይሄኛው ከማን ጋር እኩል ነው ማለት ነው? ይሄኛው እዚ ኳልስቱ ይሄኛው ማለት እዚ ኳልስቱ 5 ታይምስ 10⁻5 ጋር ተመሳሳይ ነው። ስለዚህ ሰርፌስ ኦፍ ዘ እርዝ ከተባለ የማግኔቲክ ፊልድ ስትሬንግዝ መጠኑ ይሄን ያክል ይሆናል። ኢንሳይድ ሂውማን ብሬን ወይ ደግሞ ነርቭ ኢምፐልሳችን አካባቢ ላይ ሊገኝ የሚችል የማግኔቲክ ፊልድ መጠን በጣም ትንሽ ነው። አፕቱ ዘ ማግኒቱድ ኦፍ 10⁻13 ቴስላ እስከ 10⁻13 ቴስላ ድረስ የማግኔቲክ ፊልድ ስትሬንግዝ መጠን ልናገኝ እንችላለን ነው የሚለው። ይሄን ኮንስታንት ነገር ስለሆነ እንድታነቡት። ስለዚህ ተማሪዎች ወደ አንደኛው ጥያቄ ስንሄድ ኤክሰርሳይዝ 4.3 a long straight wire carrying a current produce a magnetic field of 0.8 tesla at a distance of 0.5 cm from the wire. and long straight current carrying wire ነበረ። ያ current produce ያደረገው 0.8 ቴስላ ነው at a distance of 0.5 cm from the wire። ከረንቱ አያለ ግን አናውን ነው። ስለዚህ መጀመሪያ ከረንቱን እናገኛለን። ከዛ ከረንቱን ካገኘን በኋላ ማግኔቲክ ፊልድ ስትሬንግዙ ምን ይሆናል? at a distance of 1 cm ማግኔቲክ ፊልድ ስትሬንግዙ በ1 cm ሲሆንስ ስንት ልናገኝ እንችላለን? ይቀንሳል ወይስ ይጨምራል? በሴናሪዮ ወይ ደግሞ በኢኩዌሽኑን ተጠቅመን ማግኔቲክ ፊልድ ስትሬንግዝ B = permittivity of free space permeability of free space ሲባዛ በከረንት አይ ሲካፈሉት r ነበር። አሁን r ከ0.5 ወደ 1 ሴንቲሜትር ነው የጨመረው። ስለዚህ ከጨመረ ማግኔቲክ ፊልድ ስትሬንግዙ ይጨምራል ወይስ ይቀንሳል? ዳይሬክትሊ ፕሮፖርሽናል ነው ወይስ ኢንቨርስሊ ፕሮፖርሽናል ነው ብለን መጀመሪያ ማወቅ እንችላለን። ለምን B = permeability of free space ሲባዛ በi ኦቨር 2 pi r ከሆነ ራዲየሱ አሁን ከ0.5
ወደ 1 ሴንቲሜትር ጨመረ። ከጨመረ ማግኔቲክ ፊልድ ስትሬንግዙ መቀነስ አለበት፣ ከ0.8 በታች መሆን አለበት። ስለዚህ የምናገኘውን ካልኩሌሽን ከዚህ ጋር ሪሌት መሆን አለበት። ስለዚህ ወደ ጊቭን እንሂድ። ስለዚህ ማግኔቲክ ፊልድ ስትሬንግዛችን አት አር እዚህ ኳልስቱ 0.5 ሴንቲሜትር እያለ 0.8 ቴስላ ነበረ። ፐርሜቢሊቲ ኦፍ ፍሪ ስፔሱ ይታወቃል። ስለዚህ በቀላሉ ምን ማግኘት እንችላለን? ከረንቱን ማግኘት እንችላለን። ከረንቱ የምናገኘው እንዴት ነው? ፍሮም አምፔርስ ላው ላይ ማግኔቲክ ፊልድ ስትሬንግዝ ቢ ኢዝ ኢኳልስ ቱ ፐርሜቢሊቲ ኦፍ ፍሪ ስፔስ ሲባዛ በአይ ሲካፈል ለ2 ፓይ አር ነበር። ስለዚህ አር ይታወቃል፣ ቢ ይታወቃል፣ ፐርሜቢሊቲ ኦፍ ፍሪ ስፔስ ይታወቃል። አይን ሪአሬንጅ አድርገን ማግኘት እንችላለን። ስለዚህ ቅድም እንዳየነው አይ ማለት ክሪስ ክሮስ አድርገን ማግኔቲክ ፊልድ ስትሬንግዝ ሲባዛ በ2 ፓይ አር ሲካፈል ለፐርሜቢሊቲ ኦፍ ፍሪ ስፔስ አድርገን መጀመሪያ አይን ማግኘት አለብን። ስለዚህ አይ ኢዝ ኢኳልስ ቱ ቫልዩዋችንን እንተካው 0.8 ቴስላ ሲባዛ 2 ፓይ አር ማለት ወደ የመጀመሪያው አት አር ዋን ላይ እያለችን ዋን ማለት እንችላለን 5 ታይምስ 10⁻³ ሜትር ሲካፈል ፐርሜቢሊቲ ኦፍ ፍሪ ስፔስ ማለት ደግሞ 4 ፓይ ታይምስ 10⁻7 ቴስላ ታይምስ ሜትር ፐር አምፔር ነው። አሁን ዩኒታቸውን እናጣፋ። ከረንት ነው የማገኘው። አይ ከቴስላ በቴስላ ይጣፋል፣ ሜትር በሜትር ይጣፋና የከረንት አይ ዩኒት አምፔር ነው። አሁንም ምን አደርጋለሁኝ? ፓይ እዚህ ጋር 3.14 ነች መጠቀም እችላለሁ፣ ወይ ደግሞ ፓይን በፓይ ማጣፋት እችላለሁ። 2 ሲካፈል 4 1/2 ማለት ነው፣ ወይ ደግሞ ባይቱ 1 ባይቱ 2 አደርጋለሁ። ዜን አይ ኢዝ ኢኳልስ ቱ 0.8 ሲባዛ በ5 ታይምስ 10⁻³ እዛ ወደ ላይ አምፔር ይወጣል። አምፔር ሲካፈል 2 ቀርታኛለች እዚህ ጋር 2 ታይምስ 10⁻7 አደርጋለሁ ማለት ነው። ከዛ 0.8 ሲባዛ በ5 አደርጋለሁ ሲካፈል ለ2 እዚህ ጋር ፕላስ 7 ማድረግ እችላለሁ። ከዚህ ጋር ፕላስ 7 ለምን 10⁻0 1 እንድትሆንልኝ ይችኛዋ ማለት ነው። አሁን ላባዛው ሳባዛው 0.8 ሲባዛ በ5 4 ነው። 4 ሲካፈል ለ2 2 ታይምስ እዚህ ጋር -3 ሲደመር 7 ማለት -3 ሲደመር 7 ማለት ስንት አገኛለሁ ማለት ነው? 4 10⁻4 አገኛለሁ ማለት ነው። ዜን ዩኒቱ ምን ይሆናል? አምፔር። ይሄ ማለት ስንት ነው? 20,000 አምፔር። ስለዚህ ማግኔቲክ ፊልድ ስትሬንግዙ 0.8 ቴስላ እያለ የከረንቱ መጠን 20,000 አምፔር ይሆናል ማለት ነው። አሁን የምንፈልገው ፋይን ዘ ማግኔቲክ ፊልድ ስትሬንግዝ አት ኤ ዲስታንስ ኦፍ 1 ሴንቲሜትር ነው። ከረንቱ ይሄ ሆኖ ዜን ማግኔቲክ ፊልዱ ራዲየሱ ሲጨምር ማግኔቲክ ፊልዱ ወይ ደግሞ ማግኔቲክ ፊልድ ስትሬንግዙ ስንት ይሆናል ነው የተባልኩት። ስለዚህ ሁለተኛ ቢቱን ወይ ያኛውን ቢ1 ብንለው ቢቱ የምናገኘው እንዴት ነው? ፐርሜቢሊቲ ኦፍ ፍሪ ስፔስ ተመሳሳይ ነው። ከረንት ሄዲንግ ዋየሩ ከረንቱ ተመሳሳይ ነው። 2 ፓይ አርቱ አልኩት። ቅድም 0.5 ሴንቲሜትር ነበር። አሁን አርቱ ስንት ነች ማለት ነው? 1 ሴንቲሜትር ነች። በት አርቱ ኢዝ ኢኳልስ ቱ 1 ሴንቲሜትር። ራዲየሱ አሁን ጨመረ። 1 ሴንቲሜትር ማለት ምን ማለት ነው? 0.01 ሜትር ነው። ይሄ ማለት ደግሞ ከማን ጋር እኩል ነው? 1 ታይምስ 10⁻2 ሜትር ጋር። አሁን ቢቱን ነው ፈልግ የተባልሁት አት አርቱ ላይ ኢዝ ኢኳልስ ቱ ፐርሜቢሊቲ ኦፍ ፍሪ ስፔስ ማለት 4 ፓይ ታይምስ 10⁻7 ቴስላ ታይምስ ሜትርስ ሲካፈል ለአምፔር ሲባዛ ከረንቱን ስንት አግኝቻለሁ? 2 ታይምስ 10⁻4 አምፔር ሲካፈል ዘሆል ሲካፈል 2 ፓይ አር ማለት ደግሞ ታይምስ 10⁻1 ታይምስ 10⁻2 ስለሆነ 10⁻2 ሜትር አደረግኩት ማለት ነው። ከዚህ ተመሳሳይ ዩኒት ያላቸውን ላጣፋ። ሜትር በሜትር ይጣፋል። እዚህ ጋር አምፔር አለ፣ በአምፔር ይጣፋል። ከዛ በኋላ ፓይ በፓይ ይጣፋል። እዚህ ጋር ቱ አለችኝ፣ በዚህኛው ቱ ላጣፋት። ስለዚህ ምን የቀረኝ ማግኔቲክ ፊልድ ስትሬንግዝ ቢ ኢዝ ኢኳልስ ቱ 4 ታይምስ 10⁻7 ቴስላ
ሲባዛ እዚጋ ማንቀረይ 10⁴ ሲካፈል 10⁻² እችን 10⁻² ዋን ለማስቀረት ሲደመር 2 ባድርጋት እዚጋ ሲደመር 2 ማድረግ ይችላለሁ። 10⁻0 ማለት 1 ነው። እዚጋ ዩኒቱ የቀረይ ቴስላ ቀርቶኛል። ስለዚህ እቺ 1 ሆነች ማለት ነው። ከዛ በኋላ 4 ሲባዛ 10⁻7 ሲደመር ይህም 10⁶ ነው ሲደመር 10⁶ ይሆናል ማለት ነው። ይህን ምን ይሆናል ማለት ነው? 4 ታይምስ 10⁻1 ቴስላ። ይሄ ከማን ጋር እኩል ነው? ከ0.4 ቴስላ ጋር እኩል ነው። ስለዚህ ቢቱን እዚህ ኳልስቱ ምን ብለን አገኘን? 0.4 ቴስላ። ይሄ ማለት ከአምፔርስ ላው ላይ B = ኦር ፐርሜቢሊቲ ኦፍ ፍሪ ስፔስ ሲባዛ በከረንት ሲካፈል ለ2 ፓይ r ነበር። ዜን r1 0.5 ሴንቲሜትር ነበር። በጥፍ ጨመረና r2 በጥፍ ጨመረና 2 ሲባዛ 0.5 ማለት ሴንቲሜትር ማለት 1 ሴንቲሜትር ነው። ስለዚህ በጥፍ ራዲየሱ በጥፍ ከጨመረ ማግኔቲክ ፊልድ ስትሬንግዙ በምን ይቀንሳል ማለት ነው? በሁለት እጥፍ ይቀንሳል። ስለዚህ ይሄ ራዲየሱ በሁለት እጥፍ ስለጨመረ 0.8 ቴስላ የነበረው ይሄም በሁለት ይቀንሳል። ራዲየስ ከጨመረ ራዲየስ በሁለት እጥፍ ከጨመረ ዘን ማግኔቲክ ፊልድ ስትሬንግዝን በስንት ይቀንሳል? በሁለት ይቀንሳል። ስለዚህ 0.8 ሲካፈል ለ2 እዚህ ኳልስቱ የምናገኘው በሎጂክም 0.4 ቴስላ ነው ማለት። ስለዚህ ያገኘነው ኢኩዌሽን ካልኩሌትድ አድርገን ካገኘነው ጋር ከሴናሪዮ ጋር ማች እንዳደረገ ያሳየናል ማለት ነው። ስለዚህ እንደነዚህ አይነትን ኢኩዌሽኖችን ራዲየሱ በሁለት እጥፍ ከጨመረ በስንት እንደጨመረ ብቻ ማየት ነው። ራዲየሱ በሁለት እጥፍ ከጨመረ ማግኔቲክ ፊልድ ስትሬንግዙ በሁለት እጥፍ እንደሚቀንስ ያሳየናል። ሁለተኛ ጥያቄ የሚለን ምንድነው? which one of the following does not affect the magnetic field produced by a long straight wire ነው። ከተሰጡት ውስጥ የማግኔቲክ ፊልድ ስትሬንግዝን የከረንት ካሪንግ ዋየር ላይ ወይ ደግሞ ሎንግ ከረንት ካሪንግ ዋየር ላይ ትክክል ያልሆነው አፌክት የማያደርገው የትኛው ነው? ማግኔቲክ ፊልድ ስትሬንግዝ ስንል ቢ ስንል ሚውኖት አይ ኦቨር 2 ፓይ አር ብለናል። ስለዚህ የመጀመሪያው ዘ ከረንት ኢን ዘ ዋየር ነው። ከረንቱ አፌክት ያደርገዋል። ከረንቱ ከጨመረ ማግኔቲክ ፊልድ ስትሬንግዙም ይጨምራል። ስለዚህ ከረንቱ አፌክት ያደርገዋል። ቢ ዘ ዲስታንስ ፍሮም ዘ ዋየር ነው። ዲስታንስ አርም አፌክት ያደርገዋል። ሁለተኛ ዘ ታይፕ ኦፍ ዘ ዋየር ነው። የዋየሮቹ መጠንም አፌክት ያደርገዋል። አይረንንና ኮባልትን ብንጠቀም የምናገኘው የማግኔቲክ ፊልድ ስትሬንግዝ መጠን የተለያየ ነው። አይረን ሊሆን ይችላል፣ ኮባልት ሊሆን ይችላል፣ ኒኬል፣ ሌሎችም ሜታሎች ሊሆን ይችላል። ስለዚህ የሜታሎች ታይፕም አፌክት ያደርገዋል። ዲ ነን ነው የሚለው። ስለዚህ መልሳችን የሚሆነው ሶስቶችም አፌክት ያደርጉታል። አፌክት የማያደርገው የለም ማለት ከነዚህ ውስጥ አፌክት የማያደርገው አይኖርም። ሶስተኛ ጥያቄ ደግሞ የሚለው ምንድነው? ዘ ማግኔቲክ ፊልድ B at a distance r from a long straight wire carrying current I is directly proportional to r። ስለዚህ ምንድነው የሚለው ሶስተኛ የማግኔቲክ ፊልድ ስትሬንግዝ at distance r from current I ያዘ current ወይ ደግሞ current carrying wire ሆኖ I current አድርጓል is directly proportional to r። ማግኔቲክ ፊልድ ስትሬንግዝ ከr ጋር directly proportional ነው የሚለው። A true ነው፣ B false ነው። ስለዚህ ይሄን በቀላሉ ምን ማድረግ እንችላለን? ማወቅ እንችላለን። ማግኔቲክ ፊልድ ስትሬንግዝ ኦን ከረንት ካሪንግ ዋየር ማለት ምን ማለት ነው? ቢ ማለት ሚውኖት አይ ኦቨር 2 ፓይ አር ነው። ስለዚህ ከከረንት ጋር ከሆነ ዳይሬክትሊ ፕሮፖርሽናል ነው። ከራዲየስ ጋር ከሆነ ግን ኢንቨርስሊ ፕሮፖርሽናል ነው። ስለዚህ ኢንቨርስሊ ፕሮፖርሽናል ስለሆነ ኤ ትሩ ቢ ፎልስ ነው የሚለን። ዘ አንሰር ኢዝ ቢ ፎልስ ነው። ለምን? ዳይሬክትሊ ፕሮፖርሽናል ሳይሆን ኢንቨርስሊ ፕሮፖርሽናል መሆን ነበረበት ማለት ነው። ስለዚህ ተማሪዎች የዛሬ የሌሰን 5 ዝግጅታችን ይሄን ይመስላል። እናንተም መጽሐፉ ላይ ያሉትንና ሌሎችም ተመሳሳይ ጥያቄዎች እየሰራችሁ ሌሎች ተከታታይ አዳዲስ ቪዲዮዎችም እንዲደርሷችሁ ይሄን የዩቲዩብ ቻናል ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እስከሚቀጥለው ሌሰን ድረስ እስከምንገናኝ ሰላም ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን